ሰላም ጤና ይስጥልኝ። ከፍሪ ፕሬስ ቻናል ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ቀዳሚው ዜና ይቀጥላል። የአፋብን ሚኒሊክ እዝ አሳምነው ኮር በ8 ወራት ውስጥ 350 ያገዛዙ ወታደሮች መቀበሉን አስታወቀ። 10 አለቃ አማረ ተፈራና ጓደኛው ከ34ኛ ክፍለ ጦር 4ኛ ሬጂመንት በመውጣት የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒሊክ እዝ 303ኛ ኮር አካል የሆነውን 19ኛ ክፍለ ጦርን ተቀላቅለዋል። ያገዛዙ መከላከያ አሁን ባለው ቁመና የመዋጋት አቅም እንደሌለውና ሰራዊቱን በፍጹም መሰላቸትና በከባድ የስነ ልቦና ውድቀት ላይ እንደሚገኝ ገልጸዋል። በተመሳሳይ 13ኛ እዝ ኦፕሬተሮች የ303ኛ አሳምነው ኮር አካል የሆነውን 30ኛ ክፍለ ጦርን ተቀላቅለዋል። ከኮሌጅ ታፍሰው ስልጠና የወሰዱ የነበሩ ማሪሁን ጌታ፣ ዮሴፍ አዱኛውና ቴዎድሮስ ጥላውን ምንም በግዴታ ቢገቡም ጸረ አማራ የሆነ ተቋም ማየታቸውን ገልጸው መውጣታቸውን ተናግረዋል። ከመስከረም 14 2018 ዓ.ም ማለትም ከዘመቻ አደም አሊ አባናደው ጨምሮ ለተከታታይ 8 ወራት ከ850 በላይ የአገዛዙ ሰራዊት መከላከያ፣ አድማ ብተና፣ ፖሊስ፣ ሚሊሻና የስርዓቱ ካቢኔ አባላት 303ኛ ግዙፉ አሳምነው ኮር ፋኖን ተቀላቅለዋል። በፋኖ ውስጥ ድርጅታዊ ግምገማና ስልጠናዎች መካሄዳቸውን ቀጥለዋል። የእዝ የኮርና የክፍለ ጦር አመራሮች በተገኙበት ከግንቦት 30 2018 ዓ.ም ጀምሮ የተካሄደው ግምገማና ታድሶ መጠናቀቁን ሚኒሊክ እዝ አስታውቋል። 16ኛ ነብሮ ተወርዋሪ ኮማንዶ፣ 19ኛና 30ኛ ክፍለ ጦሮች ተፈትሸውበታል። መሰረታዊ የትግሉ መነሻዎችና መርሆች፣ ስለ ወታደራዊ አመራሩና የህዝብ አስተዳደሩ ተግባራትና ኃላፊነት፣ የእስካሁኑ የሰራዊቱ የግዳጅ አፈጻጸም፣ የቀጣይ ግዳጅ ተልእኮዎችና ስለ ሚዲያ አጠቃቀም ግምገማና አቅም ማጎልበቻ ስልጠና ተሰጥቷል። በሌላ መረጃ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በስሩ የሚገኙ ክፍለ ጦሮችን ተከታታይ ጥልቅ ግምገማ በማድረግ ለቀጣይ ግዳጅ በተሻለ ቁመና ላይ ለማብቃት ያለመ የታድሶ መርሃ ግብር አካሄደ። ክፍለ ጦሩ ከፍተኛ የእዝና የኮር አመራሮች እንዲሁም ሌሎች ተጋባዥ እንግዶች በተገኙበት ደማቅ የታድሶ መርሃ ግብር ማካሄዱን ኮሩ የገለጸ ሲሆን በፕሮግራሙ ላይ ወቅቱን የዋጀ የተለያየ መልእክት ተላልፏል። የሚኒሊክ ቤተ መንግስት የገባ ኦሮሞ ራሱን ያጠፋል ወይም ኦሮሞን ያጠፋል ሲል ፕሮፌሰር መራራ ጉዲና ተናገረ። ታዋቂው የኦሮሞ ፖለቲከኛ ፕሮፌሰር መራራ ጉዲና አብይ አህመድ ወደ ስልጣን ከመጣ ወዲህ አካሄዱን እንዲያስተካክል መክሬው ነበር ሲል ከሪፖርተር ጋዜጣ ጋር ባደረገው ቆይታ ተናግሯል። ምክሩን ሲያስታውስም የኢትዮጵያን ፓስወርድ ይዞ የሞተው መለስ ዜናዊ ነው የሚል ንግግር ተጠቅሞ አብይ የራሱን ፓስወርድ እንዲያመጣ ወይም ከመለስ መቃብር ፓስወርድ እንዲፈልግ እንዲነግሩት ተናግሬ ነበር ብሏል። አዲሱ ጠቅላይ ሚኒስትርም ወይ ራሱን ፓስወርድ መፍጠር መቻል አለበት ወይ ከመለስ መቃብር የኢትዮጵያን ፖለቲካ ፓስወርድ መልሶ ማግኘት አለበት። ይህንን ንገሩ ነው። ሁለተኛው ደግሞ የሚኒሊክ ቤተ መንግስት የገባ ኦሮሞ ወይ ራሱ ይጠፋል ወይ ኦሮሞን አጥፍቶ ይጠፋል ብዬ የኢያሱን፣ የአፄ ኃይለ ሥላሴን፣ የመንግስቱ ኃይለማርያምን፣ የጀነራል ተፈሪ በንቴን እነዚህ በጊዜው ገብቶ የወጡትን ተናግሬ ጥንቃቄ እንዲያደርግ ብዬ ነበር። ከኦሮሞ ጋር ቀላል ያልሆነ ጠብ ውስጥ የገባ ይመስለኛል። እርስ በርስ ጥርጣሬ ውስጥ የገባው የብልጽግና መከላከያ ሰራዊት መተኳኮሱ ተነገረ። የብልጽግና አገዛዝ ትናንት ከረፋዱ 5 ሰዓት ተኩል ገደማ ላይ በደብረ ብርሃን ከተማ ስር በሚገኙ በሁለቱ ክፍለ ከተሞች ማለትም በአፄ ዘርዓ ያዕቆብ ክፍለ ከተማና በእቴጌ ጣይቱ ክፍለ ከተማ እርስ በርስ መተኳኮሱን የቀኝ ውስጥ ምንጮች ገልጸዋል። በነበረው ተኩስ 3 ያገዛዙ ወታደሮች መመታታቸውና ሕይወታቸው ማለፉም ታውቋል። አገዛዙ ከሐምሌ 1 2018 ዓ.ም በሚጀምረው በጀት ዓመት ከታክስ ገቢ ወደ 1.5 ትሪሊዮን ብር ለመሰብሰብ ማቀዱ ተሰማ። ለጠቅላላ ገቢ የውጭ ብድርን ጨምሮ ከ2 ትሪሊዮን ብር በላይ ለመሰብሰብ እንዳቀደ ዛሬ ወደ ቋሚ ኮሚቴ ይመራል ተብሎ የሚጠበቀው የፌዴራል መንግስት የ2019 የገቢ በጀት ረቂቅ ሰነድ ያሳያል። IMF የኢትዮጵያን ኢኮኖሚ መምራት ከጀመረ ወዲህ ከህዝቡ በግብር በቅጣትና በመሰል መስኮች ከፍተኛ ግብር መሰብሰቡን ተከትሎ እጅግ በርካታ ተቋማት ከገበያ ወጥተዋል። ይሄው ከፍተኛ ግብር አሰባሰብ በሚቀጥለው ዓመትም ይቀጥላል ሲል የአገዛዙ ፓርላማ አስታውቋል። በሌላ መረጃ አገዛዙ ለአዲስ ሰሌዳ 56,000 ብር ማስከፈል ጀመረ። ዛሬ በአዲስ አበባ ከተማ መሰጠት የተጀመረው የአዲሱ ሰሌዳ
የግል ወይም የንግድ መገልገያ ነዳጅ ከሆነ ዋጋው 56,000 ብር ሲሆን የግል ንግድ መገልገያ ሆኖ የኤሌክትሪክ እና የተፈጥሮ ጋዝ ነዳጅ ከሆነ 44,500 ብር እንደሚያስከፍል ተገልጿል። ግብጽ ከኤርትራ ጋር እያደረገችው ባለው የሁለትዮሽ ውይይት የአፍሪካ ቀንድ መረጋጋት የብሔራዊ ደህንነቷ ቀጥተኛ አካል መሆኑን አስታወቀች። በግብጽና በኤርትራ መካከል ላለፉት 3 ቀናት ውይይት ተደርገዋል። በውይይቱም በባህር ደህንነትና በቀይ ባህር አስተዳደር ላይ ያላቸውን ስትራቴጂካዊ ቅንጅት ማጠናከራቸው እንደሚቀጥሉ አስታውቀዋል። የግብጽ የውጭ ጉዳይ ሚኒስትር ባድል አብድል አቲ እና የኤርትራ አቻቸው ኡስማን ሳሊህ በካይሮ ሰኔ 3 ቀን 2018 ዓ.ም ካደረጉት ውይይት በኋላ የግብጽ የውጭ ጉዳይ ሚኒስትር በአረበኛ ባወጣው መግለጫ እንዳለው ሁለቱ ሚኒስቴሮች ሱዳንና ሶማሊያን ጨምሮ በአፍሪካ ቀንድ ባሉ ወቅታዊ ሁኔታዎች ላይ መወያየታቸውን ተናግረዋል። ግብጽ በአፍሪካ ቀንድ ደህንነትና መረጋጋትን ለመጠበቅ ያላትን ጽኑ አቋም የግብጽ ብሔራዊ ደህንነት ቀጥተኛ አካል መሆኑን ይፋ አድርጋለች። በቀይ ባህር ደህንነት ላይ ሚኒስቴሮቹ በሁለቱ መንግስታት በከፍተኛ ሁኔታ አጽንዖት እየተሰጠበት ያለውን አቋም በድጋሚ የገለጹ ሲሆን የቀይ ባህር ደህንነትና አስተዳደር የባህር ዳርቻ ሀገራት ብቻ ኃላፊነት ሆኖ ይቀጥላል ብለዋል። አሜሪካ በባህረ ሰላጤው የነዳጅ መርከብ መምታቷን ካስታወቀች በኋላ 3 የህንድ መርከበኞች ጠፉ። የአሜሪካ ጦር ከኢራን ነዳጅ ለማጓጓዝ ሙከራ በማድረግ የአሜሪካን እገዳ ጥሷል የተባለ የነዳጅ መርከብን በባህረ ሰላጤዋ ኦማን አውድማለች። የአሜሪካ ማዕከላዊ እዝ በትዊተር ገጹ ባሰፈረው ጽሑፍ መርከበኞቹ ከአሜሪካ የተሰጣቸውን አቅጣጫ በተደጋጋሚ ማክበር ባለመቻላቸው የጦር አውሮፕላኑ የፓላውን ሰንደቅ ዓላማ በምታውለበልበው ሴት ብሎ መርከብ በሞተር ክፍሏ ላይ ጥቃት በመፈጸም ማውደሙን ገልጿል። በኦማን ባህር ዳርቻ ሴት ቤሎ ላይ ጥቃት ከተፈጸመ በኋላ የህንድ መንግስት 3 መርከበኞቹ እንደጠፉና 21 ህንዳውያን የመርከበኞች ቡድን መታደግ መቻሉን አስታውቋል። አሜሪካ አዲስ ጥቃት ከፈጸመች በኋላ ኢራን በባህረ ሰላጤው የሚገኙ የጦር ሰፈሮችን ኢላማ አድርጋለች። ዶናልድ ትራምፕ ኢራንን ክፉኛ እንደበድባታለን ማለታቸውን ተከትሎ የአሜሪካ ጦር ጥቃት በመፈጸሙ ቴህራን በባህረ ሰላጤው በሚገኙ ጦር ሰፈሮች ላይ የአጸፋ እርምጃ ወስዳለች። የአሜሪካ ማዕከላዊ እዝ ፕሬዝዳንት ትራምፕ ኢራን ጦርነቱን ለማስቆም የሚያስችል ስምምነት ለመቀበል ብዙ ጊዜ ፈጀች ካሉ በኋላ ለተከታታይ 2 ቀናት ራስን የመከላከል ጥቃት መፈጸሙን አስታውቋል። በምላሹ ኢራን በባህሬን ኩዌት የሚገኙ የጦር ሰፈሮች ላይ ጥቃት መፈጸሟን አስታውቃለች። እነዚህ ጦር ሰፈሮች ከዚህ ቀደም ተመሳሳይ የአጸፋ እርምጃ የወሰደችባቸው ናቸው። የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ዜናዎቹን ወደ እናንተ አደረስኩኝ። ጤና ይስጥልኝ።